ጥሩን ያደረጋችሁት አሁን ምንድነው በዋናነት ሁለቱ እንዲያወሩ በአካል ተገናኝተው መነጋገር ይኖርባቸዋል። ይሄንን ፍቃዷን ከሰጠች እህታችን በውስጥ ደግሞ ወንድማችን የሚሄድበትን መንገድ እኛ እናመቻቻለን። ሽማግሌ ይነጋገሩ፣ በደንብ ያወሩ። እኛ እንግዲህ ሁለት ፀጉር አውጥተናል፣ በከዘራ መሄድ የቀረና ሽማግሌ እንሆናለን። ምንም ችግር የለም። ኃላፊነት የምንሸከም ሰዎችም ስላለን መልኩ አንተ ባለህበት ሁለቱ እንዲያወሩ ማድረግ ነው የሚሻለው፣ በስልክ ወይ ኮንቨርሴሽን ወይ ደግሞ በሌላ መንገድ። ስለዚህ ጥሩ ነው ሄዶ በአካል ተገናኝቶ መነጋገር፣ ማውራት፣ ሀሳብ መለዋወጥ፣ አላማን የጋራ አድርጎ መነጋገር የተሻለ ሀሳብ፣ የተሻለ መንገድ፣ የተሻለ ነገን ይፈጥራልና ጥሩ ሀሳብ ነው በእውነቱ። ይሄ እግዚአብሔር የሚፈቅደው ነገር ስለሆነ ፍቅር፣ ትዳር፣ ጋብቻ፣ ከዛ ቤተሰብ፣ ከዛ የጋራ አላማ በጣም የሚበረታታ ሀሳብ ነው። እዚህ ብዙ ሰው ስላለ ብዙ ባናስጨንቃቸው ደስ ይለኛል ሁለቱንም። ነገር ግን አንተ ባለበት የሸዋው ሁለቱ ቢነጋገሩ፣ ሌላ አንድ ሰው ምናልባት አንድ ሰው በእህታችን በኩል አንድ ሰው ተጨምሮ ለአራት የዋትሳፕም ላይ የሆነ ብቻ የሆነ ኮንፈረንስ ማድረግ የምችሉበት ላይ ተገናኝ እንዲገናኙ ማድረግ፣ ተገናኝተው ደግሞ በራሳቸው አንደበት ቁጭ ብለው ገጽ ለገጽ ፌስ ቱ ፌስ እንዲነጋገሩ ማድረግ የተሻለ ነገር ነው እና በዛ መልኩ ቢሆን እዚህ ብዙ ህዝብ ስላለ ብዙ ባናስጨንቃቸው ብዬ አስባለሁ። እንደዚህ ሀሳብ መለዋወጡ ጥሩ ነው። እኛም ስላወቅናት ደስ ብሎናል። መልኳንም ባናየው እንግዲህ ፎሎ አድርገን ገብተን እናያታለን እና ጥሩ ሀሳብ ነው ብዬ አስባለሁ። በዚህ መልኩ ብናደርገው ለሽምግልናው እኛ ያለን ኃላፊነት እንወስዳለን ወንድማችንን ወክለን። አዎ አንዴ ቪዲዮ አብርተሽ ማሳየት ትችላለሽ። ብዙ ማያውቁሽ ሰዎች ስላሉ ማለት ነው። እንግዲህ ይሄ በወንዱ በኩል የመጣ ይሄ ሁሉ ሰው ነው። ግን እሱ ብቻቸውን የማይችሉት ነገር ስላለ ነው፣ ህዝቡ ማወቅ ስላለበት ነው። ገባ አሰግደው ለዛ ነው እንጂማ እኛ በማይነ የምችለው ቢሆን በውስጥ ጨርሰው ነበር። ግን ከአሁን በላይ ነገሮች አሉ፣ የልጅቷ ፍላጎቶች ኖ አሁን የሸዋው ምን አለ መሰለህ፣ አሁን ለጊዜው በቃ እሷ ትንሽ የሆነ ፍንጭ ከሰጠች ተገናኝተው ሀሳብ ለሀሳብ ተቀራርበው ፊት ለፊት እየተያዩ ራሳቸው ሁለቱ ሀሳብ ለሀሳብ የሚቀያየሩትን ነገር መፍጠር ነው ዋናው ነገር። እሷ ፈቃደኛ ከሆነች ይህንን ነገር ነው መፍጠር ያለብን። ምክንያት ምናልባት ቅድም ተናግረዋል፣ የሰው ልጅ አንድ የሆነ ነገር ቢሆን ኋላ እሷንም ይቆጫታል እና ከሚቆጫት እሷ ራሱ አስተያየት አድርጋ በቃ ስለተገናኙ የሚሆን ነገር ሌላ ነገር ሊፈጠር ይችላል ማለት አይደለም። ግን እሳ ቁጭ ብለው ተረራርተው ከተፈላለጉም ያው ተፈላለግ ደግሞ ቃላቸውን አክብረው ቃላቸውን አክብረው ያው ከሆነ ደረጃ እንዲደርሱ ማድረግ ነው እና የሚገናኙበትን ዘዴ ነው መፍጠር። አሁን ሚኪ ጻፍልኝ፣ አንድ ቁጥር ጻፍልኝ ሚኪ። አሁን እኮ ችግር ውስጥ የገባ ነው ልጁ የሆነ ነገር እንዳይሆን ነው፣ ያን ነገር ለማስቀረት ነው። ህዝቡ ምን እንደሚል ታውቃለህ ወንድሜ? እኛስ በውስጥ የምጨርሱት እኛ ወሬውም አይንገረን እንፈረዳለን። ቀልድ ወረ እንትና አንድ ቁጥር አሳየኝ ባላላት አሉ እኮ ይላል ቤት አማራ እኮ እሱንም አሁን እኮ ክሊር ለማድረግ ነው። ወይ ሚኪ ወይ መኩፋን ነው። ምን ሆነው ነው ዛሬ? አስኔም አማን ማለቴ ይኸው ወንድማችን ችግር ውስጥ ገብቷል አፍቅሮና መጀመሪያ እንዴት ናቸው? ሁላችሁንም ሰላም ብያለሁ። ህይወት በትዝታ ነው። ህይወት በትዝታ ማና ተፈቃሪዋ
አለች። ይኸው እዚህ ጋር ልጅቷ ከላይ ኩዊን ከተመቸሽ እስኪ አንዴ ቪዲዮ አብሬ አንዴ ኩዊን። ኧረ እኔ ቪዲዮ እፈራለሁኝ። እኔ አፍራለሁ። አንድ ሰከንድ ብቻ አንድ ሰከንድ አብረታሽ ማጥፋት እንደዚህ ከዛ ፖዝ ማድረግ። ናስር ከስር አለ ወንድማችን ያው አፍቅሮ እየተሳቃየብን ነው። ናስር ወይ ጣጣ ናስር ያንተም ቅርብ ነው። ተራ እንጠብቃለን። ያንተ ማለት ነው። ተጠባባቂ ያለ ከስር ውጭ እንጂ ምን ሚዲያ ሰራተኛ አይደለሽ እንዴ? ለምን እንደምታፍሪው? ወይ አፍሮ ይሆናል። አይዞሽ ቤቲ ወይዬ ብቅ በይስ ብቅ በይስ። አይዞሽ ኧረ ታያቸው አበባ የመሰለሽ ልጅ ታያቸው እንጂ ያላዩሽ ነው። እንግዲህ ሙሽሪ ቆንጆች ሊወጣን ጓደኛዬ ቀልጅ ፈሪያተኛ ያልተሆነ ያውጭ መሳይዝ ነው ያፈቀረው ወንድማችን ወዶ አይደለም እኮ እናሰግደው ምናምን አስኔኪንግ በደንብ ዋት። እኔ አሁን እያሳዝነኝ ያለው አንተ ነው እኮ ነው የተሰቀለ ቦታ ልባቸው ቅለጣ ነው እኮ። ምን ሆነሽ ነው? ህይወት በትዝታ በቪዲዮ ውጣ አንዴ። አንተ ሚያት እንደ ሚዩት አንሳ እናወራለን። አታጥፊ ቆይ ቪዲዮ ናቸው። ህይወት በትዝታ ዘንድሮ የመጣበት መከራ ከባድ ነው። የዘንድሮ አመትማ ጎዴሎ ቀን ነው። ነፍጠኛው አይመጣ የለም። ህይወት የምር የተረገመ ወራት ነው ብያለሁ። ማዚያ ስለሆነ ጎዴሎ ወራት ነው። እኔ የምልህ አዲያ እሱን እንደው ምን ዘልቆ የማይታይ ነገር እንደው እሱ ወዴት እየጠፋ ነው? እስኪ ብቅ በል ህይወት ቪዲዮ ክፈት። እኔን ራሴን አታሳምም እባክህ። ያሟል እንዴ አንተ ብሎ እኮ ነው የሚጮኸው። ወንድሜ ጀነን ብለው ውጣ ኮራ ጀነን በል እንደዚህ እንኳን ያለ ከዛ አብረን ሳውዲ ውስጥ የምትገናኝበትን መንገድ ለመጠየቅ ነው ከህቴ እና ሚኪና መኩ ፈረጠጡ። ምን እንደሆነ አላውቅም። ሼር አድርጉላቸው። ሰውን አስጀምሮ ወደኋላ ማለት ነው አይመቸኝ። መጥቶ ነበረ ሚኪ ያ እንደውም የልጅቷ ወኪል ሚኪ ነው። ይምጣ እኮ እሱ ነው ከባድ ነው። ሚኪን አግባ እንጂ እዚህ ካለ ገስት ላይ ሼር አድርጉላቸው። እስቲ የሾው ጎን ለጎን አድርጋቸው። ሚኪ እስከሚመጣ ድረስ እኔንም ፎሎ አድርጎኝ ጎበዝ። ጎን ለጎን አድርጋቸው። እኔ ሚኪ ልፈልገው። ቆይ ጋይስ መጥቶ ነበር። አሁን ባለ ስንት ገስት ነው ሁለቱ የሚያደርጋቸው? በአንተ ቦታ እሱም ያደርጋል እንዴ ያደርጋል። ስልጣን ያላችሁ ሜሪ ያስተካክል። በትንሹ ላድርገው። እሱ ህይወት በትዝታን እኔም በትንሹ አድርጉና ህይወት በትዝታን በትልቁ ማድረግ አልቻልኩም። ራስህን ነው ማድረግ የምትችለው አንተ። ራስህን በትንሹ ነው። አንተ መጀመሪያ በራስን በትልቁ አድርግ፣ በትንሹ አድርግ። ከዛ በኋላ ነው ስልጣን ያላቸው ሰዎች የሚቀይሩት። እስከዛው መላክ የጫኔን ፎሎ አድርጉልን። እንግዲህ ያው ሽማግሌው እሱ ነው። እሱም ያው ቻሌንጁ ይሙላና ዘነት ተቋብሎ በባህል አልባሳት እንዲሰጥ 1300 ሰዎች ጸልዩላቸው፣ በፈጠራችሁ ጸልዩላቸው። የሳራ እና የማን የአብርሃም ጋብቻ እንዲሆንላቸው ሁላችሁም ጸልዩ። የምር ሰውየው መቼ ገና ቃል ተገባቡና ሰርጉ ላይ ትሄዳለህ? ረምቢያ ላይ ጎበዝ። እኔ በትንሹ አልሆነ አልኩ እኮ በትንሹ ብላችሁ ሰው ያስባል፣ እግዚአብሔር ይፈጽማል። አይደለም እንደሱ አይደለም አይቀርም የሚሆነው። እንደሱ አይደለም እኮ ወንድም አለም እና መጀመሪያ የእሱን ማን ነው የህይወትን ፕሮፋይል መላኬ በ10 ይኸውልህ፣ በ9 ሲሆን ነው ሰው ሁለት ማጉላት የሚቻለው። ወንድምየው በ10 አድርገዋል። አይችልም፣ በፍጹም አይችልም። ቆይ እኔ ለውረድና በኋላ እመጣለሁ። በደንብ እንትን ካለ በኋላ እሺ። ይኸው ማኩፋ
መጥቷል። መኮረ ችግር ውስጥ ነው ያለ ነው። እባክህ የባለፈው ጉዳይ ሳጨርሱ ወዴት ነው የምትሄዱት?